ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች የዕለቱን አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። አቶ ጌታቸው ረዳ ከትግራይ ተከፍቼ ከወጣው በኋላ ከስደት ላዳኑኝ ጠቅላይ ሚኒስትር አብይ አህመድ ምስጋና አቀርባለሁ ሲሉ ተደምጠዋል። አቶ ጌታቸው ረዳ በሰጡት ኢንተርቪው ወቅታዊና የሰሜኑን ጦርነት የተመለከተ መረጃዎችንም አንስተዋል። እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ባለሀብቶች ታጣቂዎችን በገንዘብ መደገፍ ማቆም እንዳለባቸው ተናግረዋል። በሀገራችን ከ20 ሺህ ይልቅ ተኳሹን የማነቅ ችግር እንዳለም ገልጸዋል። 60 በመቶ የኢትዮጵያን ሰላም የሚያናጋው ባለሀብቱ ታጣቂዎችን በገንዘብ እየደገፈ ነው ሲሉም ወቅሰዋል። በዝርዝር እንመለከተዋለን። የአትሌት ገለቴ ቡርቃ ጉዳይ ከሰሞኑ ትኩረት ያገኘና ብዙዎቻችን ያነጋገረ ጉዳይ ሆኗል። አትሌቷ ዘረፈኝ ያለችው ባለቤቷ ታደለ ገብረመድህን በትናንትናው ዕለት በአዲስ አበባ ፖሊስ በቁጥጥር ስር መሆኑ ታውቋል። በዝርዝር ይዘነዋል። በአሜሪካ ሎስ አንጀለስ በስደተኞች አፈሳ ምክንያት የተቀሰቀሰው ተቃውሞ ዛሬ 5ኛ ቀኑን ይዟል። ፕሬዝዳንት ትራምፕ ወደ ከተማው 4000 የሚሆኑ ወታደሮችን ያሰማሩ ሲሆን 700 የባህር ኃይል ወታደሮችን ጨምረዋል። እንዲሁም ከትናንት ማክሰኞ ጀምሮ በሎስ አንጀለስ የሰዓት እላፊ ገደብ ተጥሏል። በዝርዝር እንመለከተዋለን። ተመልካቾቻችን ለቻናላችን አዲስ ከሆኑ ቻናላችን ሰብስክራይብ ማድረጋችሁን አይዘንጉ። አብራችሁን ቆዩ።